ፋይናሊ 6 ክለቦች አጠቃላይ ወደ 11 ክለቦች አድማጭ ተመልካቾች እንዴት ናችሁልን? የእንግሊዝ ፕሪሚየር ሊግ ክለቦች ወደ 6 የሚያክሉት የቻምፒየንስ ሊግ ተፋላሚ ይሆናሉ። ያም የሚሆንበት ምክንያት 5 ክለቦች ከፕሪሚየር ሊግ የሚያልፉ ሲሆን በቻምፒየንስ ሊግ መድረክ ጥሩ ጉዞ ስለተጓዙ የእንግሊዝ ፕሪሚየር ሊግ ክለቦች ከዛ ባሻገር ደግሞ ቶተንሃም ሆትስፐርስና ማንቸስተር ዩናይትድ የአውሮፓ ሊግ ተፋላሚዎች ኦል እንግሊዝ ክለቦች ስለሆኑ ከሁለቱ አንዱ ወደ ዋንጫውን ከፍ ያደርጋል። ስለዚህ ወደ ቻምፒየንስ ሊግ ያልፋል። ምክንያቱም የአውሮፓ ሊግ አሸናፊ ቻምፒየንስ ሊግ ተሳታፊ ይሆናል የሚል ህግም ስላለ ነው። በአጠቃላይ የአውሮፓ መድረክ ላይ ወደ 11 የሚያክሉ ክለቦች የእንግሊዝ ፕሪሚየር ሊግን ወክለው የሚሳተፉ ሲሆን የኤፍኤ ካፕ አሸናፊ የአውሮፓ ሊግን ይወክላል። ከዛ ውጪ ፋይናል በመድረሳቸው ምክንያት አንድ ክለብ ይጨመራል። የኮንፈረንስ ካፕን ቼልሲ የሚያሸንፍም ከሆነ በዛው ልክ ወደ 12 የሚጠጉ ክለቦች የእንግሊዝ ፕሪሚየር ሊግን በአውሮፓ መድረክ የሚወክሉ ሲሆን ይሄ ብሮድካስት መብት ላይ የብሮድካስት ኢንካም በጣም የሚያመጣ ነው። አይኖች ሁሉ ወደ ፕሪሚየር ሊግ ወደምትወዱ ፕሪሚየር ሊግ የሚሄድ ይሆናል ማለት ነው። ከጣሊያን ፉትቦል ከተቀበለ በኋላ የእንግሊዝ ፕሪሚየር ሊግ ዶሚናንሱ እየጨመረ ነው የሚገኙና ከዚህ መማር አለብን። ከኢንቨስትመንት አልፈው ወደ ቢዝነስ ገብተዋል ሰዎቹና አይኖች ሁሉ ወደ ፕሪሚየር ሊግ የሚሄዱት ብሮድካስት መብት፣ ተመልካች፣ ስፖንሰርሺፕ ወደዛ ነው የሚነፍሰው አጠቃላይ። ስለዚህ ምክንያቱም የአውሮፓ መድረክ የምትሳተፍ ከሆነ እንዳለ ብራንዶቹ ወደዛ ነው የሚመጡት፣ ብራንዶች ወደዛ ይነፍሳሉ የአውሮፓ መድረክ ላይ ስለምትሳተፍ ማለት ነው። የብራንዲንግ ዋጋውም ከፍ ይላል። ቢዝነሳቸውን እየሰሩ ነው የሚገኙት። የምትወዱ ፕሪሚየር ሊግ የማደጋፊ ናችሁ። የአውሮፓ መድረክ ላይ ማን ሊሳተፍላችሁ ይችላል? ወደ 12 ክለቦች ጠብቁ። ከ20 የፕሪሚየር ሊግ ተሳታፊዎች ከግማሽ በላይ የአውሮፓ መድረክ ተሳታፊዎች ናቸው። ፒስ ይመቻችሁ። ፎሎ ላይክ። ፋይናሊ 6 ክለቦች አጠቃላይ ወደ 11 ክለቦች አድማጭ ተመልካቾች እንዴት ናችሁልን? የእንግሊዝ ፕሪሚየር ሊግ ክለቦች ወደ 6 የሚያክሉት የቻምፒየንስ ሊግ ተፋላሚ ይሆናሉ። ያም የሚሆንበት ምክንያት 5 ክለቦች ከፕሪሚየር ሊግ የሚያልፉ ሲሆን በቻምፒየንስ ሊግ መድረክ ጥሩ ጉዞ ስለተጓዙ የእንግሊዝ ፕሪሚየር ሊግ ክለቦች ከዛ ባሻገር ደግሞ ቶተንሃም ሆትስፐርስና ማንቸስተር ዩናይትድ የአውሮፓ ሊግ ተፋላሚዎች ኦል እንግሊዝ ክለቦች ስለሆኑ ከሁለቱ አንዱ ወደ ዋንጫውን ከፍ ያደርጋል። ስለዚህ ወደ ቻምፒየንስ ሊግ ያልፋል። ምክንያቱም የአውሮፓ ሊግ አሸናፊ ቻምፒየንስ ሊግ ተሳታፊ ይሆናል የሚል ህግም ስላለ ነው። በአጠቃላይ የአውሮፓ መድረክ ላይ ወደ 11 የሚያክሉ ክለቦች የእንግሊዝ ፕሪሚየር ሊግን ወክለው የሚሳተፉ ሲሆን የኤፍኤ ካፕ አሸናፊ የአውሮፓ ሊግን ይወክላል። ከዛ ውጪ ፋይናል በመድረሳቸው ምክንያት አንድ ክለብ ይጨመራል። የኮንፈረንስ ካፕን ቼልሲ የሚያሸንፍም ከሆነ በዛው ልክ ወደ 12 የሚጠጉ ክለቦች የእንግሊዝ ፕሪሚየር ሊግን በአውሮፓ መድረክ የሚወክሉ ሲሆን ይሄ ብሮድካስት መብት ላይ የብሮድካስት ኢንካም በጣም የሚያመጣ ነው። አይኖች ሁሉ ወደ ፕሪሚየር ሊግ ወደምትወዱ ፕሪሚየር ሊግ የሚሄድ ይሆናል ማለት ነው። ከጣሊያን ፉትቦል ከተቀበለ በኋላ የእንግሊዝ ፕሪሚየር ሊግ ዶሚናንሱ እየጨመረ ነው የሚገኙና